ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በደቡብ ምዕራብ ኢትዮጵያ ክልል 2 ቱርካውያን ጎብኚዎች ጨምሮ 3 ሰዎች በታጣቂዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ሱሪ ወረዳ ጉብኝት ላይ የነበሩ 2 የቱርክ ዜጎች እና አንድ ኢትዮጵያዊ በታጣቂዎች መገደላቸውን የወረዳው አስተዳደር ገለጸ። የክልሉ መንግስት ጎብኚዎች ላይ ለደረሰው ጥቃት ያልታወቁ አርብቶ አደር ሽፍቶች ያላቸውን አካላት ተጠያቂ አድርጓል። የቱርክ ዜግነት ላላቸው 2 ጎብኚዎችና አብረዋቸው ለነበሩ አሽከርካሪ ሕልፈት ምክንያት ሆነው ጥቃት የተፈጸመው ሰኞ ጥር 4 2018 ዓ.ም ጠዋት ላይ እንደሆነ የሱሪ ወረዳ ዋና አስተዳዳሪ አቶ ባርዱላ ለቢቢሲ ተናግረዋል። አንድ የአካባቢው አስጎብኚ ለቢቢሲ እንደገለጸውም 2 የቱርክ ዜጎች ምዕራብ ኦሞ ዞን ውስጥ በሚገኘው ሱሪ ወረዳ 2 ቀን መቆየታቸውን ለቢቢሲ ገልጿል። ጥቃቱን የፈጸሙባቸው በአካባቢው የነበራቸው ጉብኝት ጨርሰው እየወጡ በነበሩበት ሰዓት እንደሆነም አስረድቷል። ጥቃቱ የተፈጸመው ቱሚ ወደ ተባለችው የማጂ ወረዳ ቀበሌ እየተጓዙ ሳሉ ባንክ የተባለ ቀበሌ ላይ እንደሆነም አክሏል። የወረዳው ዋና አስተዳዳሪ አቶ ባርዱላማ ጥቃቱ የተፈጸመው ከማጂ ወረዳ ጋር በሚያጎራብት ስፍራ ላይ እንደሆነ ተናግረዋል። እኛ ጋር ቱሪስቶች የሚያርፉባቸው ቦታዎች አሉ። እዚሁ ጊዜያቸውን ጨምረው ወደ ማጂ ለመሄድ መንገድ ላይ ያሉ ነው። በእኛና በማጂ መካከል ባለ ስፍራ ላይ እንደዚህ አይነት ነገር የተፈጠረው ብለዋል። የደቡብ ምዕራብ ኢትዮጵያ ክልሎች ሰኞ ምሽት ባወጣው መግለጫ 2 ቱርክ ዜግነት ያላቸው የውጭ ሀገር ጎብኚዎችና አንድ ኢትዮጵያዊ ዜግነት ያለው አሽከርካሪ መገደላቸውን አስታውቋል። የክልሉ መንግስት ጥቃቱን ያደረሱት ያልታወቁ የአርብቶ አደር ሽፍቶች እንደሆኑ በመግለጫው ላይም ጠቅሷል። የክልሉ መንግስት ይህንን አረመኔያዊ ድርጊት የሚፈጽሙትን ሽፍቶች ተከታትሎ ለሕግ ለማቅረብ የተቀናጀ የጸጥታ ኃይል በማሰማራት ሰፊ የሕግ ማስከበር ስራ እያካሄደ ይገኛል ሲልም ጥቃት ፈጻሚዎችን ለመያዝ እንቅስቃሴ ላይ መሆኑን ገልጿል። በጥቃቱ ሕይወታቸው ያለፈው የቱርክ ዜጎች አስከሬን ወደ አዲስ አበባ መላኩን የሱሪ ወረዳ ዋና አስተዳዳሪ አቶ ባርዱላ ለቢቢሲ ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።